Let's go. የዛሬው የታሪካችን ክፍል የሚጀምረው ንጉሱ ጆንግን የጋብቻ ጥያቄ ሲያቀርብላት እያስመለከተን ነው። ቀለበት ካሰረላትም በኋላ ሊስማት ይሞክርና ገፍታ ታርቀዋለች። ንጉሱም ምን ችግር አለው አልወደድሽኝም ማለት ነው ሲል ይጠይቃታል። ጆንግም ስላልወደደችው እንዳልሆነ ትነግረዋለች። ንጉሱም በመቀጠል ታዲያ ጉዳዩ ምንድነው ሲል ጥያቄውን ያቀርብላታል። ጆንግም ወደ መጣሁበት ዘመን መመለስ አለብኝ ትለዋለች። ንጉሱም በቁጣ እየተመለከታት የትም አትሄጂም ሲል ይጮህባታል። እሷም እኔ የዚህ ዘመን ሰው አይደለሁም፣ ወደ ራሴ ዘመን መመለስ አለብኝ፣ የራሴ ቤተሰብና ለዓመታት ለፍቼ ያገኘው ስራ አለኝ በማለት ምላሽ ትሰጠዋለች። ንጉሱም ወደ ዘመኗ ብትመለስ እንኳን ተመልሳ እንድታገኘው ቃል እንድትገባለት ይጠይቃታል። በዚህ ጊዜ ጆንግ ለመመለስ እየፈለኩኝ ግን ደግሞ መመለስ ባልችልስ ስትል ትጠይቀዋለች። እሱም ካልሆነ እኔ ራሴ መጥቻ አገኝሻለሁ ሲል ይመልስላታል። ጆንግ እሱ ጋር እንደምትመለስ ነግራው ነገር ግን በማንኛውም ሁኔታ ጨካኝ ገዢ እንደማይሆን ቃል እንዲገባላት ትጠይቀዋለች። ንጉሱም ፈገግታውን እያሳያት አሁን እኔን ስታይኝ ጨካኝ ገዢ መስላለሁ ብሎ ይጠይቃታል። ጆንግ ንጉሱን እየተመለከተች እንደዚህማ ፈገግ እያልክ አትይኝ፣ እንድረሳህና ወደ ቤቴ እንድመለስ ፍቀድልኝ፣ ስሜቴን መቆጣጠር አለብኝ እያለች በውስጧ ታስባለች። ንጉሱም ያቅፋትና እጠብቅሻለሁ፣ ተመልሰሽ እንደምትመጭልኝም ተስፋ አደርጋለሁ ይላታል። ከዚህ በኋላ ትዕይንቱ ይቀየርና ንጉሱ ጆንግ ካሁን በፊት የሰራችለትን ምግቦች በማንጋንሮክ መጽሐፍ ላይ ሲመዘግብ ያስመለክተናል። የሰራችለት አንድ ምግብ ለማስታወስ እየሞከረ ቢቆይም ስሙን ማስታወስ ግን አልቻለም። በስተመጨረሻም ሽማግሌውን ሰውዬ ይጠራውና መጽሐፉን ያሳየዋል። እነዚህ ሁሉ ጆንግ የሰራችልኝ ምግቦች ናቸው። ይህ ደግሞ ለመጀመሪያ ጊዜ የሰራችልኝ ምግብ ነበር። እኔ ራሴ ሰርቼ እንደማበላት ቃል ገብቼላታለሁ። ስሙን ማስታወስ አልቻልኩም፣ ምንም በለው ሲል ይጠይቋል። ሽማግሌውም ሼፍ ጆንግ ቤቷን ስለናፈቃት ወደ ቤት መመለስ ብንለውስ ሲል ሐሳብ ያቀርብለታል። ንጉሱ ግን እየተቆጣው ይሄ ማለት ምግቡን ከበላች በኋላ ወደ ቤቷ ጥላኝ ትመለሳለች ማለት ነው ሲል ይጮህበታል። ሰውየውም የማይፈልገው አስተያየት ስለሰጠው ይቅርታ ይጠይቋል። በሚቀጥለው ትዕይንት ላይ ጆንግ ስለ ንጉሱ ስታስብ እናያታለን። ከዚያም ጓደኛዋ ጂም ትመጣና ምን እያሰበች እንደሆነ ትጠይቃታለች። ጆንግ ወደ ራሷ ዘመን ስለመመለስ እያሰበች እንደሆነ ትናገራለች። ጓደኛዋም የጠፋባትን መጽሐፍ አግኝታው ከሆነ ትጠይቃታለች። ጆንግም ገና አላገኘሁትም ግን በቅርቡ አገኘዋለሁ ትላታለች። በመቀጠልም አሁንም አብራት ለመሄድ ሐሳቡ እንዳላት ጓደኛዋን ትጠይቃታለች። እሷም አሁንም አብራት መሄድ እንደምትፈልግ ትናገራለች። ጆንግም አሁን ጓደኛዋ የንጉሱ ኩሽና ቤት ውስጥ ጥሩ ቦታ ስላላት በውሳኔዋ እርግጠኛ እንደሆነች ትጠይቃታለች። ጓደኛዋም እርግጠኛ እንዳልሆነችና ከዚህም በተጨማሪ መጽሐፉ ገና እንዳላገኙት ትናገራለች። ጆንግም አዎ ልክ ነሽ፣ መጽሐፉን ካገኘን በኋላ እንነጋገርበታለን ትላታለች። ከዚያም በሰማይ ላይ ተወርዋሪ ኮከቦችን ይመለከቱና ሁለቱም ተደስተው ምኞታቸውን ይናገራሉ። በማግስቱ ጠዋት ሁሉም የቤተ መንግስቱ ሰዎች የታላቋ ንግስት የልደት በዓል ለማክበር ዝግጅት ላይ ናቸው። በማዕድ ቤት ውስጥ አንድ ምግብ አብሳይ ትመጣና ታላቋ ንግስት ዛሬ ስጋ እንደማትበላ ለጆንግ ትነግራታለች። ታዲያ ዛሬ ምን እንስራ? ታላቋ ንግስት ዛሬ ስጋ የማትበላ ከሆነ ለማንም ሰው ስጋ ማቅረብ እንደሌለባቸው ትናገራለች። የጆንግ ጓደኛም በዚህ ሁኔታ ስጋ የሚመስል ነገር ግን እውነተኛ ስጋ ያልሆነ ነገር ማብሰል ይኖርብናል ትላለች። ጆንግ ለትንሽ ጊዜ ካሰበች በኋላ አኩሪ አተር ከእንቁላል ጋር ለማብሰል ትወስናለች። ከዛም አኩሪ አተር እንደ ስጋ ማብሰል እንደሚቻልና ጣዕሙም ተመሳሳይ እንደሚሆን ታስረዳቸዋለች። በሌላ በኩል ትንሹ ልዑል ጂሞንግ ለታላቋ ንግስት ረጅም ዕድሜ ይመኝላታል። እሷም ከበሽታው ድኖ እሱን በማየቷ በጣም ትደሰታለች። ከዚያም ማክጁ በጉልበት ወደ ታላቋ ንግስት ክፍል ትገባለች። የሟቹ የቀድሞ ንጉስ ሚስቶችም እንዲህ አይነት ወንጀል ከፈጸምሽ በኋላ እንዴት እዚህ ለመግባት ትደፍሪያለሽ ሲሉ ይጮህባታል። ታላቋ ንግስትም በጉልበት ገባሽ እንዴት ብትደፍሪ ነው ስትል ትጠይቃታለች። ማክጁም ይቅርታ ከጠየቀች በኋላ ሰራተኞቹ እንድትገባ ስላልፈቀዱላት በግድ ለመግባት እንደተገደደች ትናገራለች። ከዚያም ታላቋን ንግስት መልካም ልደት ትመኝላታለች። ታላቋ ንግስትም ልዑል ጂንን ለመግደል ከሞከርሽ በኋላ እንዴት ደፍረሽ እኔ ጋር ለመግባት ትሞክሪያለሽ በማለት ትጮህባታለች። ማክጁም ባላደረገችው ነገር እየከሰሷት እንደሆነ በመግለጽ ትከራከራለች። ታላቋ ንግስትም አሁን ባይታወቅም እውነት ተደብቃ እንደማትቀር በመግለጽ አንድ ቀን መጋለጧ እንደማይቀር ትነግራታለች። ከዚያም ምርመራው እስኪያልቅ ድረስ ክፍልሽ ውስጥ ተቆልፈሽ እንድትቆይ ታዘሽ ነበር፣ ሆኖም ግን ዛሬ ልዩ ቀን ስለሆነ ፈቅድልሻለሁ ትላትና ማክጁም ታመሰግናታለች። በሚቀጥለው ትዕይንት ልዑል ጄሰን ከተከታዮቹ ሽማሙንቶች ጋር ዛሬ ተፈጻሚ ስለሚያደርጉት እቅዳቸው እየተነጋገሩ እንመለከታለን። ዋናው አማካሪው ለጄሰን የቤተ መንግስቱን ወታደሮች በራሳቸው ሰዎች እንደተኳቸው ይነግረዋል። ጄሰን ሌላኛውን ሹመኛ ኤጃን ስለተባለ ሰውና ስለ ቤተሰቦቹ ይጠይቀዋል።
ሰውየውም ሚስቱንና ልጆቹን እንዳገቱበትና የሚከዳቸው ከሆነ ሁሉንም እንደሚገድሏቸው ይናገራል። በመቀጠልም ጄሰን በጫካ ውስጥ ንጉሱን ለመግደል ስለሚያዘጋጁት ወጥመድ ይጠይቀዋል። ተከታዩ ሰውዬም ሁሉም ነገር ዝግጁ እንደሆነ ያስረዳዋል። በሚቀጥለውም ትዕይንት ልዑል ጄሰን ለታላቋ ንግሥት ሰላምታ ካቀረበላት በኋላ መልካም ልደት ይመኝላታል። ከዚያም አንድ ስዕል በስጦታ መልክ አበርክቶላት ከሚንግ ስርወ መንግስት ጋር በተደረገው የመጀመሪያ ዙር ውድድር ላይ ለፈጸመው ስህተት ይቅርታ ይጠይቃታል። ታላቋ ንግሥትም ቀላል ጉዳይ እንዳልነበረና ሀገራቸውን አደጋ ላይ ጥሏት እንደነበረ በመግለጽ ኃላፊነቱን ወስዶ ከስልጣኑ መልቀቅ እንዳለበት ትነግረዋለች። ጄሰንም ባቀረበችለት ሐሳብ እንደተስማማ ይገልጻል። ከዚህ በኋላ ትዕይንቱ ይቀየርና ንጉሱ የአያቱ ልደት ላይ ለሚያቀርበው ትርኢት ሲዘጋጅ እንመለከታለን። የሚላላከው ታማኙ ሽማግሌ ሰውዬም በእስር ቤት የነበረችው የማክጁ ሰራተኛ ራሷን እንዳጠፋች ይነግረዋል። ንጉሱም ይደነግጥና ዜናው በፍጹም እንዳይወጣና የእስር ቤቱን ጠባቂዎች በሙሉ እንዲያስጠነቅቃቸው ትዕዛዝ ይሰጠዋል። ነገር ግን ንጉሱ ማክጁ እንደገደለቻት ስለተረዳ በሐሳቡ ማክጁ የት ድረስ መጓዝ እንደምትችል እያሰበ ነበር። በሚቀጥለው ትዕይንት ጆንግና ሌሎቹ የኩሽና ቤቱ ሰራተኞች ምግቡን አዘጋጅተው ጨርሰው እንመለከታለን። ሁሉም ሰራተኞች ጆንግ የሰራችውን የአኩሪ አተር ምግብ ወደውላታል። ጆንግ ስትወጣ አንድ ትንሽ ከረጢት ነገር ይወድቅባታል። ጓደኛዋ ጂም ታነሳውና ይሄ ምንድነው በማለት ከጠየቀቻት በኋላ ገራሚ ሽታ እንዳለው ትነግራታለች። ነገር ግን ጆንግ ምንም አይደለም በማለት ታልፈዋለች። ጓደኛዋ ጂም ከሄደችም በኋላ አላወቀችም ማለት ነው እያለች ብቻዋን ታስባለች። የወደቀባት ለንጉሱ ያዘጋጀችው ቸኮሌት ነበር። በሌላ በኩል በልደት ግብዣው ላይ ሁሉም ለታላቋ ንግሥት የመልካም ልደት ምኞታቸውን እየገለጹላት ነው። ንግሥቲቱ ሁሉንም ካመሰገነች በኋላ ንጉሱ ገና እንዳልመጣ ትገነዘባለች። ይህ በእንዲህ እንዳለ ንጉሱ ለአያቱ በሚያቀርበው የዳንስ ትርኢት ላይ የሚለብሰውን ጭንብል በትኩረት እየተመለከተ ይገኛል። በዚህ መሃል ጎንጊ ሊመጣና ሁሉም ነገር ዝግጁ እንደሆነ ይነግረዋል። ታላቋም ንግሥት ጆንግ ያዘጋጀችውን ምግብ ከቀመሰችው በኋላ ይህ ምን አይነት ስጋ ነው ስትል ትጠይቃታለች። ጆንግም ስጋ አይደለም አኩሪ አተር ነው፣ ዛሬ ስጋ እንደማይበሉ ስለሰማው ልክ እንደ ስጋ የሚጣፍጥ ነገር ግን 100% ከእጽዋት የተሰራ አኩሪ አተር ሰርቻለሁ በማለት ትመልሳለች። ታላቋ ንግሥት ብታመሰግናትም ማክጁ ግን እንደገና እውነተኛ ስጋ ጨምራበት እየሸወደቻቸው እንደሆነ በመግለጽ እንደተለመደው የትንኮሳ ቃላቶቿን ትሰነዝራለች። ጆንግም ማንንም አላታለልኩም አንቺ ምቀኛ እያለች ሳሰማት ለብቻዋ ታወራለች። ታላቋ ንግሥትና ሌሎቹ የቀድሞ ንጉስ ሚስቶች ግን የማክጁን ትንኮሳ ችላ በማለት ጆንግን ያመሰግኗታል። ጆንግና ሌሎቹ የኩሽና ሰራተኞችም ያቀረቡላቸው ምግብ ስለወደዱት በጣም ተደስቷል። ከዚያም የንጉሱ ዋና ሰው የሆነው ሶንግጄ ንጉሱ ለታላቋ ንግሥት ደስታን የሚፈጥር ልዩ የዳንስ ፕሮግራም እንዳዘጋጀ ያስታውቃል። ከዚህ በኋላ ዳንሰኞች ወደ መድረኩ ይቀርባሉ። ጎንጊል ጭንብሉን ያወልቅና ለታላቋ ንግሥት የመልካም ልደት ምኞቱን ይገልጽላታል። ከዚያም እሱና ጭንብል የለበሰው ንጉሱ ትርኢታቸውን ይጀምራሉ። ታላቋ ንግሥት ንጉሱን ታየውና ያ ንጉሱ ነው እንዴ በማለት ትጠይቃለች። ሶንግጄም በትክክል ንጉሱ እንደሆነ ያረጋግጥላታል። ታላቋ ንግሥት ንጉሱ ለሷ ብሎ ተዘጋጅቶ ትርኢት ስላቀረበላት በጣም ትደሰታለች። የምክር ቤቱ አባላትም ሳይቀር ሲደሰቱ እንመለከታለን። ጆንግ ንጉሱን እየተመለከተች አሁን በታሪክ ውስጥ እንደ ብልህ ንጉስ ትታወሳለህ እያለች ታስባለች። በሌላ በኩል ጄሰን በልቡ ዛሬ ለቤተሰብህ ጥሩ የምትሆንበት የመጨረሻው ቀንህ ነው፣ ከትንሽ ጊዜ በኋላ ሁሉንም ገድለህ ጨካኝ ንጉስ ትሆናለህ እያለ ያስባል። ከቤተ መንግስቱ ውጪ የሆነ ሰው ቆሟል። ልዑል ጄሰን የንጉሱን እናት አሟሟት እውነታውን እንዲያጋልጥ አስገድዶታል። የታዘዘውን ካላደረገ የታገቱት ሚስቱና ልጆቹ እንደሚገደሉ አስጠንቅቆታል። እሱም የሟቿ ንግሥት እናትና የተገደለችበት እውነተኛ ማስረጃ ይዞ ወደ ቤተ መንግስቱ እየገባ ነበር። ትርኢቱም ካለቀ በኋላ ንጉሱ የለበሰው ጭንብል ያወልቃል። የታላቋን ንግሥት ደስተኛ ፊት የተመለከተችው ጆንግ በስተመጨረሻም አሁን ቤተ መንግስቱ ሰላም እንዳገኘ ታስባለች። ንጉሱ አያቱን ረጅም ዕድሜ ከጤና ጋር ይመኝላታል። ታላቋ ንግሥትም ንጉሱ ረጅም ዕድሜ እንዲኖርላትና እንደ ፀሐይ ያበራ እንዲቀጥል ትመርቀዋለች። ልክ በዚህ ሰዓት ተገዶ ሚስጥር እንዲያጋልጥ የተላከው ሰውዬ ይደርሳል። የንጉሱ ጠባቂ ቢያስቆመውም ንጉሱ ግን እንዲገባ ይፈቅድለታል። ኢጃን ከናቱ ሞት ጀርባ ያለውን እውነታ የሚያጋልጡ ሚስጥራዊ ሰነዶችን እንዳመጣለት ለንጉሱ ይነግረዋል። ንጉሱም ያመጣውን ሳጥን እንዲከፍተው ያዘዋል። ጆንግ ንጉሱን እየተመለከተች እባክህን አትየው የሆነ ችግር አለ ማለት ነው እያለች ብቻዋን ትናገራለች። ንጉሱ ወረቀቶቹን ይከፍትና ይህ ምንድነው ሲል ይጠይቃል። ኢጃንም ከናቱ ሞት ጀርባ ያለውን ሚስጥር የያዘ ጽሑፍ እንደሆነ ይነግረዋል። ከዛም እናቱ ተመረዛ እንደሞተች ይነግረዋል። በዚህ ጊዜ ጆንግ በጣም ተደነግጥና ወይኔ ይሄማ ያመጽ ሴራ ነው፣ ዝም ብሎ ተራ ነገር አይደለም፣ በማንኛውም መንገድ ማስቆም አለብኝ እያለች ብቻዋን ታስባለች። ኢጃን ከሱ ጋር የመጣችውን ሴት በእናቱ በኩል የንጉሱ አያት እንደሆነች በመግለጽ ያስተዋውቀዋል። ከዛም የንጉሱን እናት አሟሟት ሲመረምር እንዳገኛት ይገልጻል። ንጉሱም ይጠጋትና የእውነት አያቱ እንደሆነች ይጠይቃታል።
እሷም እንደማታውቅ ትነግረዋለች። ከዚያም ለንጉሱ ተንበርክካ ልጇ ንጹህ እንደሆነች በመግለጽ ምህረት እንዲያደርግላት ትለምነዋለች። ንጉሱም አያቴ ታስታውሽኛለሽ ሲል ይጠይቃታል። ሴትየዋ ግን ግርማዊነቶ ካለች በኋላ መሳቅ ትጀምራለች። ከዛም ወደ ጠረጴዛው ሄዳ መብላት ትጀምራለች። ሁኔታዋን የተመለከተው ንጉሱ በጣም ይበሳጫል። ታላቋ ንግስት በሁኔታው ምክንያት የህመም ስሜት ስለተሰማት ከቦታው ለመውጣት ትሞክራለች። ንጉሱ ግን ማንም ሰው እንደማይወጣ በመግለጽ ሁሉም በቦታቸው እንዲቀመጡ በጩኸት ያዛል። አንድ የምክር ቤቱ አባል ታላቋ ንግስት ስላመማት እንድትሄድ ቢለምነውም ንጉሱ ግን እየተቆጣቸው ሁሉም በየቦታቸው እንዲቀመጡ ያዛል። ከዚያም ሶንግጄን ሚስጥሩ ሁሉም ሰው እንዲሰማው ሰነዶቹን ድምፁ ከፍ በማድረግ እንዲያነበው ይነግረዋል። ሶንግጄ ማንበብ ይጀምራል። ሰነዱ ንግስቲቱ ቅናት የበዛባት ክብርና ሞገስ የጎደላት ስለሆነች ንግስት ለመሆን ብቁ እንዳልሆነች የሚገልጽ አቤቱታ ከሌሎቹ የቀድሞ ንጉስ ሚስቶች እንደቀረበ ይገልጻል። ንጉሱ አይኖቹ ደም መስለው በትኩረት ይመለከታል። በፍርሃት የተዋጡት የቀድሞ ንጉስ ሚስቶችም ወደ ታላቋ ንግስት ይመለከታሉ። ታላቋ ንግስት ንጉሱ እንዲያቆም ብትለምነውም እሱ ግን ሶንግጄ ማንበቡ እንዲቀጥል ያዟል። ሶንግጄም ንግስቲቱ ንጉሱን ፊቱ ስለቧጨረችው ታላቋ ንግስትን ጨምሮ ንጉሱንም እንዳስቆጣቸው ያነባል። ከዚህ በኋላ ብዙ ተቃውሞ ቢኖርም ንጉሱና የምክር ቤቱ አባላት የማዕረግ ስሟን ገፈው ወደ ትውልድ ከተማዋ እንዳባረሯት ያነባል። ንጉሱ በንዴት ተሞልቶ የምክር ቤቱን ኃላፊ የሆነው ሚስተር ሃንን በትኩረት ይመለከተዋል። ከዛም በጣም እየተበሳጨ ሚስተር ሃንን እንዴት ትደፍራለህ ይለዋል። ሚስተር ሃን ንጉሱን ማንበቡ እንዲያቆም ቢለምነውም ንጉሱ ግን አሁንም ንባቡ እንዲቀጥል ያዛል። ከዛም ሶንግጄ ታላቋ ንግስት የንጉሱን እናት እንድትገደል እንዳዘዘች ያነባል። ከዚህ በኋላ ንጉሱ እናቱ በመርዝ እንደተገደለች ያስታውስና ራሱን መቆጣጠር አቅቶት ሰይፉን መዞ አያቱን ለመግደል መራመድ ይጀምራል። ነገር ግን ጆንግ በመሃል ጣልቃ ትገባና እንዲያቆም ትለምነዋለች። ንጉሱን በጣም እየተበሳጨ የእውነት እናቴ እንድትገደል አዘሻል ሲል ይጠይቃታል። ጆንግ አሁንም እሱን ለማረጋጋት እየሞከረች ነበር። አያቱም እናቱ እንድትገደል ትዕዛዝ እንደሰጠች ታምናለች። ሚኒስተር ሃን ኢጃን ከሃዲ እንደሆነ በመግለጽ የቀድሞው ንጉስ ሚስጥሩ ለዘላለም እንዲቀበር እንዳዘዘና ኢጃን ግን የተደበቀውን ሚስጥር ለማጋለጥ እንዳመጣ ይናገራል። አሁንም ንጉሱ አባቱ የሆነው የቀድሞው ንጉስ የእውነት የእናቱን ግድያ እንዳዘዘ ይጠይቃል። በዚህ ጊዜ የሟቿ ንግስት እናት በደም የተነከረ ጨርቅ ታወጣለች። ንጉሱ የማን ደም እንደሆነ ይጠይቃታል። ኢጃንም የሟቿ ንግስት እንደሆነ ይነግረዋል። ንጉሱም በጣም እየተበሳጨና አይኖቹ በእንባ ተሞልተው ዛሬ ሁሉንም ነገር አስተካክላለሁ እያለ ይጮሃል። ነገር ግን ጆንግ አሁንም ከፊቱ በመሆን እንዲያቆም ትለምነዋለች። ንጉሱም ከሷ ጋር ምንም ግንኙነት እንደሌለው በመግለጽ ከፊቱ ዞር እንድትልለት ይነግራታል። ነገር ግን ጆንግ እንደምታፈቅረው በመግለጽ ከእርሷ ጋር በደንብ ግንኙነት እንዳለው ትነግረዋለች። እጆቹን በሰው ደም እንዲጨማለቁ እንደማትፈልግ በመግለጽ ለማረጋጋት ትሞክራለች። በተጨማሪም ጨካኝ ገዢ እንደማይሆንና ምግብ ሰርቶ እንደሚያበላት ቃል ገብቶላት እንደነበረ ታስታውሰዋለች። ነገር ግን አልሰማም ስላላት በመጨረሻም ጆንግ ከማስረዳት ወደ ልመና ትሸጋገራለች። ሶንግጄና ሌሎቹ የምክር ቤቱ አባላትም ሰይፉን እንዲያስቀምጥ ይለምኑታል። ነገር ግን ንጉሱ ጆንግን ይቅርታ ይጠይቃትና ዛሬ ለሚፈጠረው ነገር እሱና እናቱ ተጠያቂ እንዳልሆኑና ጥፋቱ የአያቱ እንደሆነ ይነግራታል። ከዚያም ንጉሱ ጠባቂዎቹን ሁሉንም መውጫዎች እንዲዘጉ ያዛቸዋል። በእናት ሞት ተጠያቂ የሆነ ማንም ሰው በህይወት መውጣት እንደሌለበትም ይናገራል። በዚህ ጊዜ ጆንግ የሟቿን ንግስት እናት ወደ ልቦናዋ ለመመለስ ቸኮሌት ለመስጠት ታስባለች። ምናልባት እሷ ንጉሱን ማስቆም ትችል ይሆናል በማለት እሷ ጋር ትሄድና ቸኮሌት ትሰጣታለች። ሴትየዋም ቸኮሌቱን ተቀብላ ትበላለች። በሌላ በኩል ንጉሱ ጆንግ ከፊቱ ስላልነበረች አያቱን ለመግደል መራመድ ይጀምራል። ደርሶባት ሊመታት ሲዘጋጅ የሟቿ ንግስት እናት የእናቱን የመጨረሻ ቃላት እየደገመች ልጄ የኔን በደል ይጻፍ፣ ነገር ግን ለዘላለም የሚታወስ ብልህ ንጉስ ይሁን እያለች ትጮኻለች። ጆንግም የንጉሱ እናት ልጇ ጨካኝ ገዢ እንዲሆን በፍጹም እንደማትፈልግ በመግለጽ እንዲያቆም ትለምነዋለች። ከዛም ሁሉም አያቱን መግደል እንዲያቆም ንጉሱን ይለምኑታል። በመጨረሻም ንጉሱ ወደ ልቦናው ይመለስና ሰይፉን ይጥላል። ከዛ በኋላ አባቴ እናቴን ገድለህ በሐዘን ከተውከኝ በኋላ ለምን ዙፋኑን ተውክልኝ? ለዚህ ተግባርህ በፍጹም ይቅር አልልህም እያለ ይጮሃል። ከዚህ በኋላ ልቡ ተሰብሮና በሐዘን ተውጦ አዳራሹን ለቆ ይወጣል። ሉል ጄሰን እና ማክጁም እቅዳቸው ስለከሸፈባቸው ደስተኛ አልነበሩ። መንገድ ላይ የነበረው ንጉሱም ማንም እንዲከተለው እንደማይፈልግና ብቻውን መሆን እንዳለበት በመግለጽ ይጮህባቸዋል። ነገር ግን ጆንግ ብቻ አሁንም ትከተለዋለች። ንጉሱ በልጅነቱ ከእናቱ ጋር ይጫወትበት ወደ ነበረው ዛፍ ይሄዳል። እናቱን እያስታወሰም በኃይል ያለቅሳል። ጆንግም ከጎኑ ትቀመጣለች። በዚህ ጊዜ ንጉሱ ሕይወቴን በሙሉ የእናቴን ደም ለመበቀል ስለፋ ኖሬያለሁ፣ እናቴ ግን ይህንን በፍጹም አትፈልግም ነበር ይላታል። ጆንግም እናትህ እጆቹ በደም የተጨማለቀ ጨካኝ ንጉስ እንድትሆን አትፈልግም ነበር ትለዋለች። ንጉሱም ለእናቱ ሞት አባቱና ታማኝ ሽማሙንቶቹን ጨምሮ የቤተሰባቸው አባላት በሙሉ እንዲሞቱ ሁሌም ምኞቱ እንደነበረ ይነግራታል።
ከዚህ በኋላ ጆንግ ከዚያ በኋላስ ምን ታደርግ ነበር? ድርጊቱ ሰላም ያመጣ ነበር? ይህንን ብታደርግ እናትህ ራሱ ደስተኛ ትሆንም ነበር ትለዋለች። ከዚያም ዳግመኛ እንደዚህ አይነት ነገር እንደማያደርግ ቃል እንዲገባላት ትጠይቀዋለች። ሲያዳምጣት የቆየው ንጉሱም የእውነት ስለኔ ትጨነቂያለሽ ሲል ይጠይቃታል። ጆንግም በጣም እንደምታስብለትና እንደምትጨነቅለት በመግለጽ አንተ ከተጎዳህ እኔም ህመም ይሰማኛል ትለዋለች። ከዛ በኋላ ሁለቱም በጸጥታ የተሞላና ልብ የሚነካ የጋራ ጊዜ ያሳልፋሉ። በሚቀጥለው ትዕይንት ሉል ጄሰንና ተከታዮቹ ሽማምንቶች እቅዳቸው ስለከሸፈባቸው በጣም ሲናደዱ ያስመለክተናል። አንዱ ባለስልጣንም ሼፍ ጆንግ ንጉሱን በማስቆም ሴራቸውን እንዳበላሸችባቸው ይናገራል። ከዛ በኋላ ጄሰን አሁን ሼፍ ጆንግን መግደል እንዳለባቸውና ማታም ሁለተኛውን እቅዳቸውን እንደሚያስፈጽሙ ይነግራቸዋል። በዚህ ጊዜ ሶንግጄ ውይይታቸውን እየሰማ ነበር። ስለዚህ ቤተ መንግስቱን ስትረብሽ የነበርከው አንተ ነበርክ ማለት ነው ሉል ጄሰን እያለ ብቻውን ያስባል። ነገር ግን ድንገት በጄሰን ሰዎች ይያዝና ጄሰንም እየሰለልከኝ ነበር ማለት ነው ሲል ይጠይቀዋል። ሶንግጄም ከዚህ በፍጹም እንደማያመልጥ ይነግረዋል። ከዚህ በኋላ የጄሰን ሰዎች ቀጥቅጠው ራሱን እንዲስት ያደርጉትና ወደ ጫካ ይወስዱታል። በሌላ በኩል ሚኒስተር ሃን ከሰዎቹ ጋር ሲወያይ እንመለከታለን። ዛሬ እድለኞች እንደነበሩ በመግለጽ ካሁን በኋላ ግን ንጉሱ ማመን እንደማይችሉ ይናገራል። በተጨማሪም ንጉሱ በማንኛውም ጊዜ የሃንን ቤተሰብ መግደል እንደሚችልና እቅድ ማውጣት እንዳለባቸው ይነግራቸዋል። በሌላ በኩል ታላቋ ንግስት በእለቱ ስላጋጠሙ ክስተቶች እያሰበች ነው። ምን ማድረግ እንዳለባት ግራ ገብቷታል። የቀድሞ ንጉስ ሚስቶችም ንጉሱ ቢያጠቃንስ በማለት ይጠይቋታል። ታላቋ ንግስትም ንጉሱ ሰይፉን እንደጣለ በመግለጽ እንደማይገድላቸው ትነግራቸዋለች። ቢሆንም በንዴት እንደገና ሊያደርገው እንደሚችል ፍራቻዋን በመግለጽ የፈለገ ቢናደድም ሼፍ ጆንግ የተናገረችው ቃል እንደሚሰማ ትናገራለች። ሴቶቹም ማክጁን አስወግደው ጆንግን የንጉሱ ሚስት እንዲያደርጓት ሐሳብ ያቀርባሉ። ነገር ግን ታላቋ ንግስት ራሷ ትዕዛዝ ካልሰጠች በስተቀር ምንም ነገር እንዳያደርጉ ትነግራቸዋለች። በሌላ በኩል ጆንግ ከንጉሱ ጋር እንመለከታታለን። ኢጃንግ ሚስጥሩን የልደት ፕሮግራሙን ጠብቆ ማጋለጡ እንግዳ ነገር እንዳልሆነና የሆነ ሰው በህዝቡ ፊት እሱን ጨካኝ ንጉስ ለማድረግ እየሰራ ሊሆን እንደሚችል ጥርጣሬዋን ትነግረዋለች። አንድ ሰው ራስህን ስተህ ሁሉንም እንድትገድላቸው ይፈልግ ነበር፣ ነገር ግን ይህንን በፍጹም ማድረግ የለብህም፣ ጥሩ ንጉስ መሆን አለብህ ትለዋለች። ንጉሱም ሁሌም የእናቴን ሞት ለመበቀል አስብ ነበር፣ አሁን ግን ምን ማድረግ እንዳለብኝና ከየት መጀመር እንዳለብኝ ራሱ አላውቅም ሲል ይመልስላታል። ጆንግም ከአያትህ ጋር ተነጋግረህ ነገሮችን ማጥራት አለብህ፣ ከእርሷ ጋር እራት መብላት አለብህ፣ እራት እየበላችሁ መነጋገር ትችላላችሁ በማለት ሐሳብ ታቀርብለታለች። ንጉሱም አሁን ባለበት ሁኔታ በአያቱ ፊት መብላት ከባድ ቢሆንም ሙከራ እንደሚያደርግ ይነግራታል። የንጉሱን ፍቃደኝነት የሰማችው ጆንግ በደስታ ትፈነድቃለች። ከዚያም ለመናገር ዘግይቻለሁ፣ ነገር ግን ዋናው የሚንግ ሼፍ አንድ መልእክት እንዳደርስህ ነግሮኝ ነበር ትለዋለች። ንጉሱም የነገራትን ነገር ይጠይቃታል። ከዛም የነገሮችን ጠርዝ ሁሌም ለማየት ይከብዳል፣ ስተኛ መቀርቀሪያውን በትክክል መቆለፍን አረጋግጥ ብለሽ ንገሪው እንዳላት ትነግረዋለች። ንጉሱም ስላልገባው ግራ ተጋብቶ ምን ማለትሽ ነው ሲል ይጠይቃታል። ነገር ግን ጆንግ እሷም እንዳልገባት ትነግረዋለች። የተደበቀ ትርጉም ያለው አባባል እንደሚመስልም ትናገራለች። ከዚህ በኋላ ጆንግ ወደ ኩሽና ቤቱ ትመለሳለች። ሰራተኞቹ ንጉሱ አሁን ያለበትን ሁኔታ ይጠይቋታል። እሷም ሁሉም ነገር ሰላም እንደሆነ ትነግራቸዋለች። ከዛም እራት አዘጋጅተው በታላቋ ንግስት መኖሪያ ቤት ማቅረብ እንዳለባቸው ትናገራለች። ይህ ማለት ንጉሱ ከታላቋ ንግስት ጋር ይመገባል ማለት ነው ሲሉ ይጠይቋታል። ጆንግ ትክክል እንደሆኑ ከነገረቻቸው በኋላ እራት መስራት ይጀምራሉ። በሌላ በኩል የሶንግጄ አባት በሉል ጄሰን መኖሪያ ቤት ውስጥ እንመለከተዋለን። ንጉሱን ወደ ጫካ ለማስገባት ሶንግጄን እንደ ማጥመጃ ተጠቅሞ ለመግደልና በአመጽ ዙፋኑን ለመንጠቅ የሚያደርጉትን ውይይት ይሰማል። የሚናገሩትን የሰማው የሶንግጄ አባት ንጉሱን ለማስጠንቀቅ ይቻኮላል። ነገር ግን ጄሰንና ሰዎቹ ይደርሱበትና ወዲያውኑ ይገድሉታል። ከመሞቱም በፊት ለልጁ ደህንነት እየጸለየ ነበር። የጄሰን ዋና አማካሪም ሼፍ ጆንግን አሁን እንዲያግቷት ያዛቸዋል። ነገር ግን እየሰለላቸው የነበረው ጎንጊል ውይይታቸውን ይሰማል። በኩሽና ቤት ውስጥ አንድ የንጉሱ ጠባቂ ጆንግን ንጉሱ እየጠራት እንደሆነ ይነግራታል። ነገር ግን ወደ ውጭ ስትወጣ የማይሆን ቦታ ላይ መተዋት ሊያግቷት ሲሞክሩ ጎንጊል ሰዎቹን በመግደል ይወስዳታል። በሌላ በኩል ንጉሱ ወደ ታላቋ ንግስት መኖሪያ ቤት እየሄደ ነው። የሚላላከው ሽማግሌ ሰውዬም ከአያቱ ጋር ለመነጋገር መወሰኑ ብልህነት እንደሆነ ይነግረዋል። ነገር ግን በዚህ መሃል የንጉሱ ጠባቂ ከሶንግጄ የተላከ ደብዳቤ ይዞ ይመጣል። ደብዳቤው አመፀኞቹ በጫካ ውስጥ ተጠናክረው እንደተሰባሰቡና ተጨማሪ ኃይል እንዲላክለት የሚጠይቅ ነበር። ንጉሱም ሶንግጄ የት ነው በማለት ይጠይቃል። ጠባቂውም ጫካ ውስጥ እንደሆነ ይነግረዋል። ንጉሱ አሁንም ተጨማሪ ሌላ ልብን የሚሰብር ዜና ይደርሷል። ሼፍ ጆንግ እንደታገተችና ወደ ጫካ እንደተወሰደች ይነገረዋል። ክህደት እየተፈጸመበት እንደሆነ የተረዳው ንጉሱ ጠባቂዎቹን ይዞ ሁለት ቁልፍ የሆኑ የራሱን ሰዎች ሕይወት ለማዳን ወደ ጫካ በፍጥነት ይሄዳል። በሌላ በኩል ማክጁ ራሷን እያስዋበች እንመለከታለን። ለሰራተኛዋም ዛሬ በጣም ልዩ እንግዳ እንደሚመጣ ትነግራታለች።
ከዚያም ንጉሱ በአያቱ የልደት ቀን ላይ ከለበሰው ጭንብል ጋር የሚመሳሰል ነገር የለበሰ አንድ ሰው እንመለከታለን። ወደ ታላቋ ንግስት መኖሪያ ቤት ሲገባ ሁሉም ሰው ንጉሱ እንደሆነ ያስባል። ታላቋ ንግስት እሱን ካየች በኋላ እየተመለከተችው በመጨረሻ እኔን ለመግደል ወሰንክ ማለት ነው ትለዋለች። ሰውየውም በትክክል እሷን ለመግደል እንደወሰነ ይነግራታል። ድምጹን የሰማችው ታላቋ ንግስትም የሆነ ችግር እንዳለ ስለተረዳች ማንነቱ እንዲነግራት ትጠይቋለች። ሰውየው ጭንብሉን ያወልቃል። ንጉሱን ተመስሎ ታላቋን ንግስት ለመግደል የመጣው ልዑል ጄሰን ነበር። ታላቋ ንግስትም በጣም እየፈራችው በፍጹም በሱ ላይ መተማመን እንዳልነበረባት በመግለጽ ለምን ይህንን ማድረግ እንዳስፈለገው ትጠይቋለች። ጄሰንም ምክንያቱም ከስልጣን የተወገደችውን ንግስት ልጇ ንጉስ ስላደረገች እንደሆነ ይነግራታል። ከዛም አሁን ጨካኙን ንጉስ በማስወገድ የጆዜንን አዲስ ጅማሮ የሚያበስሩበት ጊዜ እንደሆነ ይነግራታል። ታላቋ ንግስትም ሰይፉን የያዘውና እየገደለ ያለው እሱ እንደሆነ በማስታወስ ገዳይና ጨካኝ ማን እንደሆነ ትጠይቀዋለች። ነገር ግን ጄሰን ሌላ መልስ ሳይሰጣት ታላቋን ንግስት ይገድላታል። ከዛም በኋላ የታላቋን ንግስት አገልጋዮችን ከገደለ በኋላ ከቦታው ይወጣል። ከዚህ በኋላ ጄሰን ወደ ሰዎቹ ይሄድና ጌታሰን የት እንደሆነ ይጠይቃቸዋል። እነሱም በንጉሱ ክፍል ውስጥ እየጠበቀ እንደሆነ ይነግሩታል። በማስከተል በሰማይ ላይ ተቀጣጣይ ነገር በመተኮስ ለራሳቸው ሰዎች ምልክት ከሰጡ በኋላ መፈንቅለ መንግስት እየተካሄደ እንደሆነ ለመግለጽ ቀይ ጨርቅ ራሳቸው ላይ ያስራሉ። ቤተ መንግስቱንም ሙሉ በሙሉ ይቆጣጠሩትና ያገኙትን ሰው መግደል ይጀምራሉ። የንጉሱን ምግብ ቀማሽ የነበረችው ሴትና ታማኙ የንጉሱ ሰው የሆነው ሽማግሌው ሰውዬም ይገደላሉ። በሌላ በኩል ወደ ጫካ የዘመተው ንጉሱ አማጽያኑ ያሉበት ቦታ ይደርሳል። ሶንግጄ በዛፍ ላይ ታስሮ ስለተመለከተው እሱን ለማዳን ይጠጋል። ንጉሱ የታሰረበትን ለመፍታት ሲሞክር ሶንግጄ ግን እንዲያመልጥ ይነግረዋል። በተጨማሪም ልዑል ጄሰን እሱን ለመግደል ያዘጋጀው ወጥመድ እንደሆነ ይነግረዋል። ነገር ግን ንጉሱ ለማምለጥም ሆነ ሶንግጄን ለማዳን ጊዜ አልነበረውም። የልዑል ጄሰን ወታደሮች ቀስቶችን ይለቁባቸዋል። ሶንግጄም ንጉሱን እንዳይመታ በመግፋት ለራሱ በቀስቶቹ ይመታና ንጉሱን ለማዳን ህይወቱን ይሰጣል። ሶንግጄ ሞት አፋፍ ላይ ሆኖ ሁሌም ቢሆን ለንጉሱ ታማኝ አገልጋይ እንደሆነ በመናገር ይሞታል። ንጉሱም በሐዘን ተውጦ የሶንግጄን ሞት በህመም ይመለከታል። ሶንግጄ የንጉሱ የልጅነት ጓደኛም ጭምር ነበር። አባትና ልጅም ንጉሱን ለመጠበቅ በታማኝነት ህይወታቸውን ሰጥቷል። እውነቱን ለመናገር ሶንግጄ በጣም የምወደው ገጸ ባህሪ ስለነበረ እሱ ሲሞት ማየቴ ለኔም በጣም የሚያበሳጭ ትዕይንት ነበር። ታሪካችን ሲቀጥል ጎንጊልና ጆንግ አብረው እንመለከታለን። ጆንግ ከነቃች በኋላ ምን እየተፈጠረ እንደሆነ ትጠይቀዋለች። ጎንጊል ቀዩን ጨርቅ ያሰሩት ሰዎች ቤተ መንግስቱን እንደተቆጣጠሩ ይነግራትና ጆንግ መሸሽ እንዳለባት ካልሆነ ግን ከተያዘች የንጉሱን ድክመት እንደምትሆንና አደጋ ላይ እንደሚወድቅ ይነግራታል። ነገር ግን ጆንግ ምን እየተፈጠረ እንደሆነ በግልጽ እንዲያስረዳት እየጠየቀችው ወታደሮች ስለመጡባቸው ጎንጊል ወደፊት ሄዶ በሩ ላይ የነበሩትን ወታደሮች ይገድላቸዋል። ጆንግ አብራው ትከተለዋለች። ነገር ግን እየሮጠች ከኋላዋ ገመድ ይልኩባትና እግሯን አስረው መሬት ላይ እንድትወድቅ ያደርጓታል። አንደኛው ጠባቂ ሲጠጋት ጆንግ የለበሱትን ጨርቅ ካየች በኋላ መፈንቅለ መንግስት እንደሆነ ትረዳለች። ከዚያም ለራሷ አደጋ ላይ ብትሆንም ስለ ንጉሱ ማሰብ ትጀምራለች። አሁን ምን አይነት ሁኔታ ላይ ይሆን እያለች በምትናገርበት ጊዜ ንጉሱ ደግሞ በጫካ ውስጥ ከገዳዮቹ ጋር ለህይወቱ ሲታገል እንመለከታለን። በዚህም የፊልሙ 11ኛ ክፍል ይጠናቀቃል። በሚቀጥለው ቪዲዮ በመጨረሻው የፊልሙ ክፍል እንገናኛለን። አሳዛኝ ፍጻሜ እንደማይኖረው ተስፋ አደርጋለሁ። ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። በሚቀጥለው አዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።